በስክሪን ላይ የምናያት ይህች ልጅ ገና በ17 ዓመቷ በመካከለኛ ምስራቅና አውሮፓን በውበቷና በአስደናቂ የትወና ችሎታዋ ያስደመመች የቱርክ የፊልም ኢንዱስትሪ ንግስት ናት። ነገር ግን ከካሜራ በስተጀርባና ከስክሪኑ በስተጀርባ አሰቃቂ የጤና ትግል በመወፈሯ በኢንዱስትሪ ከባድ በደል የደረሰባት እስከ 2 ዓመት ከ4 ወር የእስር ቅጣት የሚያስጠይቅ የህግ ክስ የቀረበባት በስራ ባልደረቦቿ ድንግልናሽን ተመርመሪ በሚል ትዕይንት በማለቷ የተወረወረባት ትችት የዝና ማማ ላይ እያለች አሰቃቂ የስኳር ህመምና የጭንቀት ህመም እስከ እግሯ ስር የሚቀመጠው ሚስጥራዊ የእንጨት ሳጥን በኢንተርኔት በመታለሏ ገንዘቧን በመሰረቋ በደስታ እስከፈነደቀችበት ገጠመኛ ዛሬ በስክሪን ላይ የምናውቃትን ፈተናዎቹን ሙሉ በሙሉ ተቋቁማ ያለፈችውን ፈሪሃ ወይም የሃዛል ካያን ሙሉ የህይወት ታሪኳንና ያልተሰሙ ሚስጥሮች ይዘንላችሁ ቀርበናል። ቪዲዮ ላይክ እና ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ጥቅምት 1 ቀን 1991 እንደ አውሮፓውያን አቆጣጠር ኮኒያ ቱርክ የተወለደችው ሃዛል ካያ ያደገችው በህግ ባለሙያ ቤተሰብ ውስጥ በኢስታንቡል ከተማ ነበረ። ነገር ግን የህግ መጽሐፍት የእሷን ምዕናብ ሊማርኩት አልቻሉም። ገና በ17 ዓመቷ የባሌ ዳንስ፣ የቫዮሊን ልምምድ፣ የመድረክ ድራማዎች ታዘወትር ነበር። ሃዛል በታዋቂው የጣሊያን ሁለተኛ ደረጃ ትምህርት ቤት ቋንቋን ብቻ አልነበረም ያጠናችው፣ ባለም አቀፍ እይታንም ጭምር እየገነባች ነበረ። ገና ሁለተኛ ደረጃ ትምህርቷን ሳታጠናቅቅ አሳቢ ስብዕናዋ በማስታወቂያዎች እንደ ሴላና ጌንኮ ባሉ የቴሌቪዥን ድራማዎች አነስተኛ ሚናዎችን እንድታገኝ አደረጋት። ነገር ግን የኪነ ጥበብ ዓለም ህይወቷን በቅጽበት የሚቀይር ትልቅ እድልን አዘጋጅታላት ነበረ። በ2008 እንደ አውሮፓውያን የቱርክ ዳይሬክተሩ ሂላር ሰአላር በ17 ዓመቷን ሃዛል ካያ የሃሊዚያ ታዋቂ ልቦለድ ላይ በተመሰረተ አስኳን ድራማ ላይ መረጣት። ኒሃን ባለች የሀብታም ልጅ ሚና ተጫወተች። አስኳን በቱርክ ብቻ ሳይሆን በመካከለኛ ምስራቅ፣ በሰሜን አፍሪካና በደቡብ አውሮፓ የህዝብን ቀልብ ሳበ። በቅጽበት የሃዛል ፊት በሚሊዮኖች የሚቆጠር አባወራዎች ሳሎን ውስጥ ታየ። የሁለተኛ ደረጃ ትምህርቷን ፈተናዋን ሳታጠናቅቅ እንዲህ አይነት ከባድ ሚና መጫወት ቀላል አልነበረም። ነገር ግን ሃዛል ለኒሃን የሰጠችው እውነተኛና ስሜታዊ ህይወት የብዙዎችን ልብ አሸነፈ። ለወደፊትም ታላቅ ኮከብነቷንም አረጋገጠ። አስኳን ችሎታዋን ካስመሰከረችበት በኋላ በ2011 እንደ አውሮፓውያን አቆጣጠር የቀረበው በኢትዮጵያም የሚታወቀው ፈሪሃ ደግሞ ኮከብነቷን ጥንካሬዋን እስከ መጨረሻው ድረስ አደረሰው። ፈሪሃ የጥበቃ ልጅ የሆነችበትና በታዋቂው የዩኒቨርሲቲ ስኮላርሺፕ አግኝታ እውነታውን ለመደበቅ የምታደርገውን የፈሪሃ ይልማዝን ዋና ሚና ተጫወተች። ተዋናይት አጋታ ኡሉሴ ጋራ የነበራቸው ገጸ ባህሪ ውህደት በዓለም አቀፍ ደረጃ ከፍተኛ ትልቅ ተወዳጅነትን አተረፈላቸው። ድራማው በቱርክ ብቻ ሳይሆን በደቡብ እስያ፣ በላቲን አሜሪካና በምስራቅ አውሮፓ ከፍተኛ እይታን አገኘ። ነገር ግን ከስክሪኑ በስተጀርባ የረዥም የስራ ሰዓትና የዝና ጫና የአእምሮ እክል ፈጥሮባት ነበረ። በዚህ ወቅት የስኳር ህመም እንዳለባት በመታወቁ የዕለት ተዕለት አኗኗሯን ሙሉ በሙሉ እንድትቀይር ተገደደች። አንድ አይነት ሚና ብቻ መወሰን ያልፈለገችው ሃዛል ካያ አዲስ መንገድ ቀየረች። የምግብ ዝግጅት ጥበብንም አጠናች። በ2017 ደግሞ ሼምለስ በተሰኘ የአሜሪካ ድራማ ላይ ተመስርቶ በተሰራው በአማርኛው እንደ እናት ላይ የፌለዝ ሚና በመጫወት ወንድምና እህቶቿን የምታስተዳድር ጠንካራ ሴት ሆና ቀረበች። በሀያዎቹ የቱርክ ድራማዎች በኦንላይን ስትሪሚንግ አማካኝነት ዓለምን ሊያሸንፍ የቻለው ድራማዋ ለሃዛል ካያ አዲስ ምዕራፍ ነበረ። በኔትፍሊክስ ታሪካዊ ድራማ ላይ ሚድናይት አት ዘ ፕሪ ፕሌስ በተሰኘ ወደ 1990ዎቹ እንደ አውሮፓውያን አቆጣጠር ወደ ተሰራው ኤስሬ የተባለች ጋዜጠኛ ሚና ተጫወተች። ይህ ሚና የታሪካዊ ክፍለ ከተማንና ዘመንን እንዲሁም ውስብስብ ስሜቶችን ማሳየት የሚጠይቅ በመሆኑ የተዋናይነት ብስለቷን በግልጽ አሳይታለች። ከካሜራ ውጪ ሃዛል ጠንካራ ቤተሰብ የገነባች ሲሆን በ2019 ዓ.ም ላይ ዳይሬክተርና ተዋናይ አሊ አይታይ ጋራ ጋብቻ ፈጽማለች። የሁለት ልጆች እናትና እንዲሁም የሴቶች መብትና እኩልነት የምትታገል ድምጽ ሆና ቀጠለች። ጥሩ ነገር እንዳጋጠማት ሁሉ አንዳንድ ውዝግቦች ግን ገጥመዋት ነበረ። ውዝግቦቹ የተቀሰቀሱት በድራማው ታሪክ ውስጥ የፈሪሃ ድንግልና ምርመራ እንዲደረግላት የሚያዝ ትዕይንት ሲጻፍ ነበረ። ገና 20 ዓመቷ ላይ የነበረችው ሃዛል ካያ ይህን ትዕይንት በሴቶች አካልና ስነ ልቦና የሚፈጸም ጥቃት በመሆኑ በግልጽ ትዕይንቱን በመተው በጽኑ ተቃወመች። ይህ ውሳኔ
ውሳኔዋ በወቅቱ ድራማው ፕሮዲውሰሮችና አንጋፋ ተዋናያን ዘንድ ትልቅ ቅሬታ ፈጠረ። እውነተኛ ማንነትሽና ባህሪሽን ለይተሽ አታውቂም በሚል በሚዲያዎች ላይና በስራ ባልደረቦቿ የትችት መዶሻ ቀረበባት። ድራማ ላይ ጥላ በመውጣቷ በኢንዱስትሪ ውስጥ ትልቅ ጥላቻንና ያልተገቡ ወሬዎችን እንዲናፈሱ ምክንያት ሆነ። በቱርክ የቴሌቪዥን ኢንዱስትሪ ውስጥ በየቀኑ እስከ 18 ሰዓት የሚደርስ ረዥም የስራ ሰዓት ማሳለፍ የተለመደ ነው። ለሀዛል ካያ ግን አድካሚና ከድንገተኛ የዓለም አቀፍ ዝና ጋራ በመደማመር አካላዊና የአእምሯዊ ትልቅ ከፍተኛ ጉዳትን ፈጠረባት። በዝና ማማ ላይ እያለች የበሽታው ምልክት መታየት ጀመረ። የደም ስኳር መጠንና በድንገት የክብደት መጨመር አጋጠማት። በምርመራው አይነት 2 አይነት ስኳር ህመም እንዳለባትም ተረጋገጠ። በዚህ ወቅት ከባድ የስነ ልቦና ጫናና ጭንቀት ህመም አንዛይቲ ዲስኦርደር ይዟት ነበረ። ምንም ቢሆን መጥፎ ነገር ሊከሰት ነው የሚል ጭንቀት ይፈጥርባት እንደነበረ ተናግራለች። ሚዲያዎቹ ክብደቷን በመጨመሯ ምክንያት ያወረዱባት የስም ጥፋትና ማፌዝ ትግሉን የበለጠ ከባድ አድርጎት ነበር። ሀዛል ካያ ትግል በኪነ ጥበብና የጤና ጉዳዮች ላይ ብቻ አላቆመም። በማህበራዊ ፍትህና የሴቶች መብት ማስከበር ለምታደርገው ጥረት እስከ ፍርድ ቤት በር ድረስ አድርሷት ነበር። እንደ አውሮፓውያን አቆጣጠር በ2020 ኤፒኬሪ የተባለች የ18 ዓመት ወጣት መሳን አርአ በተባለ ወታደራዊ መኮንን ጾታ ጥቃት እንደፈጸመባት ገልጻ ህይወቷን አጠፋች። ተጠርጣሪው ነጻ ተለቆ በመውጣቱ የቱርክ ህዝብ ትልቅ ቁጣ እንቀሰቀሰ። ተዋናይ ኤዝጊ ሞላ የተባለች ሀዛል ጓደኛ ድርጊቱን በሶሻል ሚዲያ በመለጠፏ የክስ መጥሪያ ደረሳት። ሀዛል የጓደኛዋንና የጥቃቱን ሰለባ በመቃወም ፍትህ ማጣት ያምናል በማለት ትችቷን ሰነዘረች። ነገር ግን ይህ ድፍረት ውድ ዋጋ አስከፈላት። የቀድሞ ወታደር ሀዛል ካያን ስሜን አጎደፈች በሚል የህግ ክስ መሰረተባት። አቃቤ ህግም ሀዛል ላይ እስከ 2 ዓመት ከ4 ወር የሚደርስ የእስር ቅጣት እንዲደርስባት ጠየቀ። ከሀዛል ካያ መጥፎ ታሪኮች ወጣ ብለን ትንሽ ፈገግ ወደሚያደርጉት አጋጣሚዎቿ እንለፍ። ሀዛል ካያ በቱርክ ድራማዎች ረዥምና ትልቅ ከሆኑት እንደ ኪቫንቺ ታቲቶግሉና ቻጋታይ ኡሉሴ ጋር ስትተውን የሚያጋጥማት ትልቅ ፈተና የቁመት ልዩነት ነበረ። ሀዛል ሜትር ከ58 ቁመት ሲኖራት አብሯት የሚተውኑት ዋና ተዋናዮች ግን ከሜትር 85 በላይ ናቸው። በካሜራ ሌንስ ውስጥ ለሁለቱም እኩል እንዲታዩ ለማድረግ የፕሮዳክሽን ቡድኑ ከእግሯ ስር የሚያስቀምጡት የእንጨት ሳጥን ወይም ጡብ ያስቀምጡላት ነበረ። ሀዛል ካያ በቃለ መጠይቅ እንደተናገረችው በየቀኑ ቀረጻ ላይ ስንጀምር እግሬ ስር የሚቀመጠው ጡብ ለኔ የቅርብ ጓደኛዬ ነው ብላለች። ሀዛል ካያ ገና በወጣትነቷ በርካታ ፈተናዎችን አልፋ በጽናትና በትክል ዛሬ የቱርክ ሲኒማ ካፈሯቸው ግዙፍና ስኬታማ ተዋናዮች አንዷ ለመሆን በቅታለች። ሴላ ትንሿ ገጸ ባህሪ ተነስታ ፈሪሃንና ኒሃንን የሁላችን ልብ የገዛችው ይህች ድንቅ የጥበብ ሰው ዛሬም ድረስ በዓለም አቀፍ መድረኮችና የኔትፍሊክስ ድራማዎች ላይ ስኬቷን ቀጥላለች። እናንተስ ከሀዛል ካያ ድራማዎች መካከል ይበልጥ የምትወዷት ፈሪሃን ነው ወይስ ኒሃንን? አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ሼር አድርጉ። ለሌላ አስደናቂ የታዋቂ ሰዎች ታሪክ አሁኑኑ ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እስከ ቀጣይ ድረስ ቸር ሰንብቱ።